እግዚአብሔር ከሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። በእኛ መካከል ደስ የሚያሰኝ ነገር ባታዩ እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋት እግዚአብሔር ያስባችኋል። የኔና የእናንተ ልመና እንዲሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ባዶውን ከቤቱ የወጣው ሰው በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ ሊሆነው እንዲህ ያሉ የመከራ እንዲህ ያሉ የፈተና እንዲህ ያሉ የጭንቅ ጊዜያት እመኑ የበለጠ እግዚአብሔርን ማወቂያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እኔ ካንተ ጋር እሄዳለሁ። ልዑል እግዚአብሔር ለባሪያው ለሙሴ የነገረው የሚያጽናና ቃል ነው። አብሬህ እሆናለሁ ደግሞ አሳርፍሃለሁ ይለዋል። ኦሪት ዘጸአት ምዕራፍ 33 ቁጥር 14። ሙሴም እንዲህ ይለዋል፣ አንተ ከእኛ ጋር ካልወጣህስ እባክህን ከዚህ አታውጣን ይለዋል። በዚህ ኃይለ ቃል መነሻነት ጥቂት ሐሳቦችን እንማራለን። እግዚአብሔር ከሁላችንም ጋር ይሁንልን። እግዚአብሔር ቸር አምላክ ነው። እግዚአብሔር ሩህሩህ አምላክ ነው። በዚህ በዕብራውያን መልእክት ምዕራፍ 6 ላይ እንዲህ ይላል። ከዚህ ቃል መነሻ ባደርግ ጥሩ ነው። እግዚአብሔርን ስላገለገላችሁ ቅዱሳንንም ስለምታገለግሉ እግዚአብሔር ለስሙ ያሳያችሁትን ፍቅር ይረሳ ዘንድ አመፀኛ አይደለምና ይላል። ልብ በሉ። እግዚአብሔርን ያገለገላችሁትን ለስሙ ያሳያችሁትን ፍቅር የእግዚአብሔርን ሰዎች ቅዱሳንን ማገልገላችሁን እግዚአብሔር አይረሳም የሚል የሚያጽናና ቃል ነው ያለው። ኦርቶዶክሳውያን እግዚአብሔር ምን አይረሳም። የምናደርጋትን ጥቂት ነገር እንኳን ሳይቀር እግዚአብሔር ያስታውሳል። ይህ ምንኛ ያጽናናል። ምን ማለት መሰላችሁ? ለቤቴ ያደረጋችሁትን እኔ አልረሳውም ነው የሚለው። ቁጭ ብላችሁ የተማራችሁትን፣ ዝናብ የደበደባችሁ፣ ፀሐይ የወረደባችሁ፣ ለቤተ እግዚአብሔር የለፋችሁትን እግዚአብሔር አይረሳውም። አስራት በኩራት ያወጣችሁትን፣ ቀዳማያት ያመጣችሁትን፣ የእግዚአብሔርን ካህናት ከልጆቻችሁ አፍ ቀንሳችሁ ከኑሯችሁ ቆርሳችሁ ማህሌት እንዲቆሙ፣ ወንጌል እንዲያገለግሉ፣ ቅዳሴ እንዲቀድሱ፣ መስዋዕት እንዲሰዉ የደከማችሁትን ድካም እግዚአብሔር አይረሳው። ለዚህ ነው እግዚአብሔርን ማገልገላችሁን ይረሳ ዘንድ እግዚአብሔር አመፀኛ አይደለምና ይላል። ወገኖቼ እግዚአብሔር ቸር ከመሆኑ የተነሳ የትኛውንም ጥቂት ነገር እንኳን ብናደርግ የሚረሳ አምላክ አይደለም። ለዚህ ነው በመጽሐፍ በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በማለዳ ለቅዳሴ የመጣችሁትን እግዚአብሔር ያስባል። እስከ ዛሬ የደከማችሁትን ድካም እግዚአብሔር ይለካዋል፣ እግዚአብሔር ይቆጥረዋል። እዚህ ያመሻችሁ ውርጭና ብርድ የተመታችሁትን እግዚአብሔር ያየዋል። ምንም በድካም እንኳን ቢሆን የምናደርገውን ጥቂት ነገር እንደ ሙሉ ነገር እግዚአብሔር ይቆጥረዋል። ይህ ምንኛ ያጽናናል። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። ለምለም መስክ ሳናዘጋጅላችሁ፣ አራያና አብነት ሳንሆናችሁ፣ ጉድለታችሁንና ድካማችሁን እንደሚገባ እንኳን ሳናግዛችሁ፣ ጩኸታችንን ታግሳችሁ እግዚአብሔር ይናገራል ብላችሁ በውሽንፍሮችና በውርጭ ውስጥ ዝም ብላችሁ በዚህ በቤተ እግዚአብሔር የኖራችሁትን ኑሮ እግዚአብሔር አይረሳው። በምድረ በዳ ዘር ባልተዘራበት ስፍራ እንደተከተልሽኝ አስቤያለሁና ይላል። በእኛ መካከል
ደስ የሚያሰኝ ነገር ባታዩ እግዚአብሔርን እንደምታዩ አድርጋችሁ ቤተ ክርስቲያንን ስለወደዳችኋት እግዚአብሔር ያስባችኋል። ዓይናችሁ ደስ የማያሰኝ ጆሮአችሁ ደስ የማያሰኝ ነገር ቢሰማም ሃይማኖታችሁን አለመቀየራችሁ፣ ተስፋችሁን አለመጣላችሁ፣ ካንተ ሌላ ምን አለን ብላችሁ መሸሸጊያ ጥግ መሰማሪያ መስክ እግዚአብሔርን ስላደረጋችሁት ምድረ በዳ እንኳን ቢሆን እግዚአብሔር ይህንን መከተላችሁን ይህንን ማገልገላችሁን እግዚአብሔር አይረሳውም። ለዚህ ነው ስለ ስሙ ያሳያችሁትን ፍቅር ይረሳ ዘንድ እግዚአብሔር አመፀኛ አይደለም የሚለው። ምን ማለት ነው? የትም እንሁን የት በምንም እንኑር በምን እግዚአብሔር አይረሳንም። ለዚህ ነው በመጽሐፍ አልተውሽም ከቶም ቢሆን አልጥልሽም የሚለው። ወገኖቼ በእጄ መዳፍ ቀርጬሻለሁና አልተውሽም የሚል ምንኛ የሚያጽናና ቃል ተጽፏል መሰላችሁ? ኦርቶዶክሳውያን እግዚአብሔር እንዴት ይተወናል? አልተውሽም እያለ ቃል ኪዳን እየገባ እንዴት ይተወናል ብላችሁ ታስባላችሁ? እግዚአብሔር በቃሉ የታመነ ነው። እግዚአብሔር በኪዳኑ የጸና ነው። ይህንን የእግዚአብሔር ቃል እንመነው እንጂ ምን የሚለው አይረሳንም የሚለው። እንኳን እኔና እናንተ ጠባ ለኪዳን መሸለ ቁርባን ባይገባን እንኳን የእግዚአብሔርን ቃል በፊቱ ተነጥፈን የምንሰማው እግዚአብሔር ፍጥረትን እንኳን እንዴት እያስዳደረ እግዚአብሔር ምድርን እንዴት እንዳረሰ እንኳን አታዩ። እንዴት ይረሳናል? እንዴት ይተወናል? ለዚህ ነው አረሳሽም ከቶም ቢሆን አልጥልሽም በእጄ መዳፍ ቀርጬሻለሁና የሚለው። ችንካር የተበሳበትን እንዴት ይረሳል? ዋጋ የከፈለበትን እንዴት ችላ ይላል? ይህ ምንኛ የሚያጽናና ቃል ነው ኦርቶዶክሳውያን። ከዚህ ጋር አብሮ ነው የሚሄደው። እኔ ካንተ ጋር እሄዳለሁ አሳርፍህማለሁ እኮ የሚለው። ለዚህ ነው ወገኖቼ የእግዚአብሔር ሰዎች ስንሆን እመኑኝ እግዚአብሔር ብቻውን የተወው ሰው የለም። እኛ ነን ብቻችንን የሆን እየመሰለን የተሸበርነው እንጂማ እግዚአብሔር ፍጥረቱን ረስቶ ያውቃል። እግዚአብሔር በረድኤት ከፍጥረቱ ርቆ አያውቅም ወገኖቼ። ለዚህ ነው እኔ ካንተ ጋር እሄዳለሁ የሚለው ሙሴ። በምድረ በዳ ነው የሚሄዱት። እስራኤል የሚሄዱበትን አያውቁም። ለብዙ ዘመናት በባርነት ተገዝተዋል። ጦርና የጦርን ስልት አያውቁም። ብዙዎቹ ሴቶችና ሕፃናት ናቸው። ብርቱ የሆኑ የአማሌቃውያን ተዋጊዎች አሉ። የበረሃ ዋዲ ስለሚኖሩባት ከተማ፣ ስለሚሰሯት ቤት፣ ስለ ውሃ ገብነቷ፣ ስለ ለምለምነቷ ብዙም አያውቁም። እነሱ በልባቸው ያደረው ባለፈው የነበረው ከርሞ የኖሩበት ግብፅ ብቻ ነበረ እና በጭንቀት ተውጠዋል። እግዚአብሔር የት እንደሚያደርሳቸው ሐሳብ ገብቷቸዋል። እና ሙሴ አንተ ካልወጣህማ እኛ እንወጣም አለ። ኦርቶዶክሳውያን የኔና የእናንተ ልመና እንዲሆን የሚገባው ጌታ ሆይ አንተ ካልወጣህ ምን እናደርጋለን? አንተ አብረህን ካልሆንክ ምን እንሆናለን? ዓለም የሚከነበልብን፣ መከራው የሚጸናብን፣ ተራሮች በላያችን ላይ የሚደረመሱብን፣ አስጨናቂዎቻችን የሚበረቱብን አንተ እኮ ከኛ ጋር ከሌለህ ነው አንለው ወገኖቼ። ብዙ ጥቂት የሚሆንብን፣ የነካነው የሚደርቅብን፣ ተናግረን የማንሰማው፣ እግራችን ነክቶት የሚደርቀው እግዚአብሔር እኮ ከኛ ጋር ሳይኖር ሲቀር ነው። እግዚአብሔር ከኛ ጋር ከወጣ፣ እግዚአብሔር ከኛ ጋር ከሄደ ግን ወገኖቼ አይተናል በመጻሕፍት ባህሩን ተሻግረዋል፣ ኃያላንን ጥለዋል፣ ነገሥታትን አዋርደዋል፣ ብርቱዎችን ደካማ አድርገዋል፣ የኮሩትን አሳፍረዋል፣ የተገዳደሯቸውን ጥለዋል። ምክንያቱም እግዚአብሔር ከነሱ ጋር ወጥቷል። ኦርቶዶክሳውያን አሁን ሊኖረን የሚገባው ሐሳብ በዋናነት እግዚአብሔር ከኛ ጋር ይወጣል። የሰራዊቱ ጌታ ከፊትና ከኋላ ከኛ ጋር ይሄዳል። ነበልባል የሚያበርድላቸው፣ ዋዕዩን የሚያሳልፋቸው፣ ዘር ባልተዘራበት ስፍራ መና የሚያወርድላቸው፣ እርሻ ባያብሱ ጎተራ ባይኮቱ እሱ ከነሱ ጋር ከወጣ በረሃው
እርሻ ይሆናል። ወጀቡ ይቆማል፣ ማዕበሉ ይቋረጣል፣ ኃያላን ይደክማሉ፣ ጦረኞች ይሸነፋሉ። ምክንያቱም አብሯቸው ወጥቷል። በእርግጠኝነት ኦርቶዶክሳውያን ምእመናን የትም እንሂድ የት፣ እንዴትም እንኑር እንዴት፣ በምንም ሁኔታ እንመላለስ፣ አንድ ነገር ግን እርግጠኛ እንሆን፣ እግዚአብሔር አብሯችን ይወጣል። እግዚአብሔር ከእኛ ጋር ይሄዳል። የሚያሳስበን እሱ ወገኖቼ። ዳዊትን ላስታውሳችሁ። ልጁ አቤሴሎም እያሳደደው ሳኦል ጦር እየወረወረበት፣ ዳዊት አንድ ነገር ብቻ ነው የሚለው። ምንድን ነበር የሚለው? አንተ ፊትህን ከእኔ ለምን ትሰውራለህ ነው የሚለው። ክርስቲያኖቹ የሁላችንም ብርቱ ፈተና፣ የሁላችንም ጥልቅ መከራ ሊሆን የሚገባው ልዑል እግዚአብሔር ከእኛ ፊቱን የሰወረ እንደሆነ ነው። ከፊታችን ቀድሞ ከሄደ ግን እመኑኝ እንዳናዝን እንደሰት። ምክንያቱም እግዚአብሔር አብሮን አለ። እግዚአብሔር የጦራችን መሪ ነው። እግዚአብሔር የጉልበታችን ኃይል ነው። እግዚአብሔር የእርሻችን ገበሬ ነው። እግዚአብሔር የቤታችን ምሰሶ ነው። ሁሉ ነገራችን ይሆናል አብሮን ከሄደ። እኔ ካንተ ጋር እሄዳለሁ ደግሞም አሳርፍሃለሁ። ጸሎታችን፣ ልመናችን ሁሉ በአንድ ነገር ላይ ማተኮር አለበት። እግዚአብሔር ከእኛ ጋር ይወጣል። እግዚአብሔር ከእኛ ጋር ይሄዳል። እግዚአብሔር አብሮን አለ። እሱ ነው የሚያስፈልገው። አብርሃም ታስታውሳላችሁ፣ ከቤቱ ሲወጣ ስለሚሄድበት ቦታ አያውቅም። ስለ መልክዓ ምድሩ አልጠየቀም። ስለ መስኩና ስለምታመርተው ምርት አልተመራመረም። ብቻ እግዚአብሔር ስላለ ዝም ብሎ ወጣ። ወገኖቼ አብርሃም ሲወጣ ባዶውን እኮ ነው የወጣው። አታስታውሱ? ባዶውን ነው የወጣው። ድንኳን እየተከለ ድንኳን እየነቀለ ከአንዴም 3 ጊዜ ነው የተንከራተተው፣ ምንም ነገር ሳይኖረው። ግን አንድ ነገር እንዳትረሱ፣ እግዚአብሔር በመንገዱ ሁሉ አብሮት ነበር የሚሄደው። ስለዚህ ወገኖቼ ባዶውን ከቤቱ የወጣው ሰው፣ የሚሄድበትን እንኳን ያላወቀው ሰው፣ በባዕድ ምድር በእንግዳ ሀገር እንኳን ሳይቀር የተከበረና የተፈራ የሆነው እግዚአብሔር ከነሱ ጋር የሚሆንላቸው ሰዎች አስፈሪዎች ነው የሚሆኑት፣ ባለ ግርማዎች ነው የሚሆኑት። ወገኖቼ አታስታውሱ? ደሃና ምስኪን ሆኖ የጀመረው አብርሃም በማያውቀው ምድር እጅግ ባለጸጋ ሆኖ የተመለሰው በወርቅ በብር በከብት መንጋ እግዚአብሔር ባረከው ይላል። ምክንያቱም እግዚአብሔር አብሮታል። ወገኖቼ ቀኑን ሙሉ እግዚአብሔርን በመፍራት ከኖራችሁ አባ እንጦንስ እንደመከረው የትም ሁን የት፣ ማንም ሁን ማን፣ ቀኑን ሙሉ እግዚአብሔርን በመፍራት ኑሩ እንዳለው እግዚአብሔርን የመንገዳችሁ መጀመሪያ፣ እግዚአብሔርን ጥላ ጋሻ ካደረጋችሁ እመኑኝ ምንም ባይኖራችሁ እግዚአብሔር ያኖራችኋል። አሁን እኮ ብርቱ ሐዘንም ይገባል፣ ልባችን ስብር የሚለው አንዳንዶቻችንን ክትክት የምንለው ይህንን እግዚአብሔር በእውነት አብሮን እንዳለ ስለምንዘነጋ ነው። አብርሃምን ይሁት ባዶ ሆኖ የወጣው በጣም ይደንቃል። የከብት መንጋው ብዛቱ መቆጣጠር እስከማይችሉ ድረስ ነው የተጥለቀለቀው። ግን እኮ አያውቀውም ምድሩ፣ ግን እኮ አያውቀውም ስፍራው። ግን እግዚአብሔር ባረከው። እንደ ተንከራተተ አልቀረም፣ እግዚአብሔር አሳረፈው። እያችሁ አሳርፈሃለሁ ማለት እኮ ይሄ ነው። እግዚአብሔር ከነሱ ጋር ከወጣ ያላሳረፋቸው የሉ። በጸሎታችንም በኑሯችንም ዋናው ጥያቄያችን የሚሆነው እግዚአብሔር ከፊታችን አለ፣ እግዚአብሔር በመንገዳችን ይቀጥመናል፣ እግዚአብሔር ከኋላ ይከተለናል። ወደ ቀኝም ወደ ግራም እንዳንል ሕገ እግዚአብሔርን እናስባለን። እግዚአብሔር አለ ወይ እኔ ካንተ ጋር እሄዳለሁ ብሏል። ይሄንን ማሰብ ይሄንን ማመን አለብን ምእመናን። ይኸው አብርሃም ነው ቃል ኪዳን ገብቶለት እንደ ሰማይ ከዋክብት ደግሞም እንደ ምድር አሸዋ አበዛሃለሁ ብሎት
አንድም ልጅ ሳያገኝ 99 ዓመት ኖረ። አዎ እግዚአብሔር ቃል ኪዳን እንደገባለት እንደ ሰው ቃል ኪዳኑ የዘገየ ቢመስልም እግዚአብሔር ግን ባበቃበት ሰዓት መጣለት። እያችሁ ካንተ ጋር እሄዳለሁ አለው። ይሄው መቼ አሳፈረው? እመኑትና ያሳፍራችሁ እንደሆነ እስኪዩት። ተስፋ አድርጉትና ሲጠላችሁ እስኪ ተመልከቱት። እንደው ከቀድሞ የበለጠ እግዚአብሔር ጠፉን ከተማ አድርጎለት የሌለውን እንዲኖር አድርጎለት ጠላቶቹን አስገዝቶለት እሱ ከእሱ ጋር ስለሆነ ሁሉን ነገር ቀይሮለት እንዴት እንደባረከው ተመልከቱ። ስላስታውሳችሁ ወንድሙ አባዶት ነገር ተበላሽቶበት ከቤቱ ወጥቶ ስደት ገብቶ ተንከራቶ ታስታውሳላችሁ። በመንገድ ላይ እኮ ያገኘው እግዚአብሔርን ነው ወገኖቼ፣ አትጠራጠሩ። ደክመ ከፍቶ ሆድ ብሶ ነገር ተዘበራርቆብን እንኳን ቢሆን እንዳትረሱ እግዚአብሔር ለመንገዳችን፣ እግዚአብሔር ለጎዳናችን፣ እግዚአብሔር ጨለማ በሆነው ሌሊታችን እንኳን ሳይቀር ከኛ ጋር ይሆናል። ቅዱስ ያዕቆብ በራእዮችና በመገለጦች የታጀበው እንዲህ ባሉ የመከራ ጊዜያት ነው። እንዲህ ያሉ በፈተና ጊዜያት ነው ወገኖቼ። እንዲህ ያሉ የመከራ፣ እንዲህ ያሉ የፈተና፣ እንዲህ ያሉ የጭንቅ ጊዜያት እመኑ የበለጠ እግዚአብሔርን ማወቂያ፣ የበለጠ የእግዚአብሔርን መለኮታዊ ጥበቃ፣ የበለጠ እግዚአብሔር ለኛ ምን ያህል ቅርብ እንደሆነ ማረጋገጫ ጊዜያት ነው የሚሆኑት። ያዕቆብን ተመልከቱ። ብቻውን በሆነበት በዚያ ሌሊት ከወገኖቹ በወጣበት ቤት አልባ በሆነበት በስደት በሚንከራተትበት ጊዜ ነው እግዚአብሔር ብቻውን ያገኘው። ወገኖቼ ይህን አምላክ ብቻችሁን የምታገኙበት ዘመንና ሌሊት እንደሚሆን ታውቃላችሁ። ጣዕሙን የምትቀምሱበት በፈተናዎች መካከል እንዳሻገረ በመከራዎች መካከል እንደደረሰልን እንዲህ ባሉ ሌሊቶች ብርሃን እንደፈነጠቀልን የምናይበት የእግዚአብሔርን ሥራ የምናጣጥምበት ሌሊት እንዲሆና የያዕቆብ ሌሊት ያደርግላችሁ ተባባሪ። እንዲህ ያለውን ምናልባት በሕይወታችን የሚገጥሙ አስደንጋጭ ሌሊቶች ከእግዚአብሔር ጋር የምንገናኝበት ምርጥ ሌሊቶች ሊሆኑ ይችላሉ። የበለጠ ጸሎት የምታደርጉበት፣ የበለጠ ወደ እግዚአብሔር የምትቀርቡበት፣ የበለጠ የእግዚአብሔርን ሥራ የምታደርጉበት፣ የበለጠ የእግዚአብሔርን ተአምራት የምትቀምሱበት፣ የበለጠ ወደኛ የሚመጣበት ሌሊት እኮ ሊሆን ይችላል። ያዕቆብ እንደዚህ እኮ ሊሆን ማንም የለው፣ ግን እግዚአብሔር አለው። መሰማሪያውን አያውቅም፣ ግን እግዚአብሔር ሲባርከው ያድራል። ግድ የላችሁ ከኛ የሚጠበቀው እግዚአብሔር ከኛ ጋር እንደሆነ ለማረጋገጥ እኛ ከእግዚአብሔር ጋር ለመሆን መዘጋጀት ብቻ ነው። አትፍሩ፣ አትደንግጡ፣ አትታወቁ፣ ምንም አትደንግጡ፣ ልባችሁን አይወደቅ። ቅዱስ ዳዊት እንዳለው ተራሮች ወደ ባህር ልብ ቢገቡ ልብ አይፈራም እንዳለው ክርስቲያኑ እኮ አይፈራም። ልቡ ጽኑ ነው፣ በአምላኩ ይታመናል። ከጭንጫው አለት ውሃ፣ ከበረሃው መና፣ በፀሐይ ዋቂ ደመና ነበልባል አብርዶ አናብስት አስግዶ ሊያሻግር የሚችል ኃያል አምላክ እንደሆነ ከተረዳ ለምን ልባችን ይደነግጣል? እግዚአብሔር ከኔ ጋር። ያዕቆብ ሀብት ያፈራው ተደላድሎ በተቀመጠበት በቤተሰቦቹ ቤት አይደለም፣ በባዳ ቤት ነው ሀብት ያፈራው። በልጆች የተባረከው ጥቂት ዘመን ከታገለ እኮ በኋላ ወገኖቼ አያችሁ፣ በብዙ ራእዮችና መገለጦች ተመልሶ የመጣው እንዲህ ከሆነ በኋላ ነው። ወንድሙ ሳይቀር ይቅርታ የጠየቀው እግዚአብሔር ከእሱ ጋር ስለሆነለት ነው። ነገሩን እንዴት እንደቀየረው ተመልከቱ። ያስጨነቀውን ወንድሙን እንዴት እንዳራራለት እዩ። ያባረረው ኤሳው እንዴት ሊቀበለው እንደወጣ ተመልከቱ። በልጅ ተከቦ በከብት መንጋ ተጥለቅልቆ እኮ ነው የተመለሰው። ምክንያቱም እግዚአብሔር ከእሱ ጋር ሄዷል። ኤሳው መጥቶ ሰላም አውርደው ና አብረን እንሂድ ሲለው እኔ በሕፃናቱና በእንስሳቱ እርምጃ በዝግታ እከተላለሁ፣ አንተ ሂድ አለው። አዎ ተሞልቶ ነው የተመለሰው። እመኑኝ እግዚአብሔርን አምኖ ያፈረ ሰው
የለም። እግዚአብሔር ከእሱ ጋር ወጥቶ ባዶውን የተመለሰ ሰው የለም። ከእግዚአብሔር ጋር ሆኖ የተዋረደ ሰው የለም። ታዲያ እንደዚህ ነው መንገዱ። ለምንድን ነው እኛ እንዲህ የደነገጥነው? ችግር ካለ ፈትሹ። ያዕቆብን ተመልከቱ። እንዲህ ባለ አስደናቂ ሁኔታ በአጀብ ነው የተመለሰው። ምክንያቱም እግዚአብሔር ከእርሱ ጋር፣ ምክንያቱም እግዚአብሔር አብሮት ወጥቷል፣ ምክንያቱም እግዚአብሔር በሌሊት ባርኮታል። አሁን ጸሎት ጨምሩ። አሁን ትንሽ ነቃ በሉ። አሁን ትንሽ በርቱ። በመጨነቅ ጥብብ ኩርምት እንዳትሉ። የበለጠ ጸሎት፣ የበለጠ መሰብሰብ፣ የበለጠ እግዚአብሔርን ማወቅ፣ የበለጠ መዘመር፣ የበለጠ ወደ እግዚአብሔር መጠጋት፣ የበለጠ እግዚአብሔርን ጋሻ ማድረግ፣ የበለጠ ወደ እግዚአብሔር ትንግት መቅረብ የሚያስፈልገው። ቤታችሁ ብትቀመጡ ምንም ልትለውጡት የማትችሉትን ነገር ስታወሩ ብትሉ ልባችሁ ይደክማል፣ ሰውነታችሁ ይደነዝዛል፣ አእምሯችሁ ይፈሳል፣ በሽታ ላይ ትወድቃላችሁ። እናንተ እኮ ክርስቲያኖች ናችሁ አላችሁ። ያለ ጠባቂ አልተዋችሁ። እሱ ከኛ ጋር እንዲወጣ አንተ ካልወጣ አንወጣም። አንተ አብረን ውጣ፣ አንተ አብረን ተሰማራ፣ አንተ ቅደም፣ አንተ ተከተለ፣ አንተ የመንገዳችን መሪ ሁን፣ አንተ የመስካችን አሰማሪ ሁን። ምንም የለን፣ የት እንደምንሄድ አናውቅም። አንተ ምራ፣ አንተ አሳርፈ። ክንዶች ያሳርፋሉ፣ ቃሎችህ ይጠግናሉ፣ ተስፋ ያለመልማል። እኔ ዝም ብዬ አንተን ብቻ ተስፋ አደርጋለሁ። ቅድም ሰማችሁት መዝሙር። ሰው ዝም ብሎ እግዚአብሔርን ተስፋ ያደርግ ሕይወታችሁን በልዑል አምላክ ተስፋ ላይ እንጂ በዚህ ምድር ላይ ስለጣልን እኮ ነው ሐዘን በጥልቀት የሚጎዳ። ወደ ተስፋችን ሳይሆን ተስፋችንን ወደሚያቀጭጨው ስለምናዘነብል እኮ ነው ይሄው ፍርስ እያደረገን ያለው። እኔ ከእናንተ ጋር እወጣለሁ፣ እኔ ከእናንተ ጋር እሄዳለሁ። ይህ ቃል ኪዳን ለእስራኤል ብቻ የተነገረ ይመስላችኋል? ለእኛ ብቻ። እኔ ከአንተ ጋር እሄዳለሁ ብሎት ሙሴን እስከ የት እንደሄደ ታውቃላችሁ? እስከ ደብረ ታቦር፣ እስከ መቃብር፣ ከመቃብር አስነስቶ ክብሩን ገልጦ አብሮት ሄዷላ። ሙሴ አልተለወጠበትማ። ከነዓን አትገባም ቢለው እግዚአብሔርን ከማገልገል አልተወማ።